ትላንት በሀገር መከላከያና በህወሓት ኃይሎች የተጀመረው ውጊያ መቆሙ የተሰማ ሲሆን ህወሓት ዛሬ ለዓለም አቀፉ ማህበረሰብ በጻፈው ደብዳቤ ፌደራል መንግስትን ከሰሰ። የአሜሪካ ጦር ኃይል በእስራኤልና አሜሪካ ጥበቃ መካከል ለመምረጥ ሊገደድ እንደሚችል ማስጠንቀቂያ ተሰጠ የሚሉና ሌሎች በዕለቱ የተሰሙ የተመራረጡ መረጃዎችን አካተናል። እስከ ፍጻሜው አብራችሁን ቆዩ። በሸረሪና ትላንት ንጊት ላይ ተጀመረ የተባለው ውጊያ መቆሙ ታወቀ። በመከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሸረሪና በተባለ ቦታ የተጀመረው ውጊያ መቆሙን የፈረንሳይ ዜና አገልግሎት ማንነታቸው ያልተገለጸ የመረጃ ምንጮችን ዋቢ አድርጎ ዘገበ። ከኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ሸረሪና የተባለ ቦታ ውጊያ የተቀሰቀሰው ትላንት ቅዳሜ ከማለዳው 12 ሰዓት ገደማ እንደሆነ አንድ ስማቸው ያልተገለጸ የህወሓት አባል መናገራቸውን የዜና ወኪሉ ዘግቧል። እኛም በቻናላችን ዘግበን እንደነበር የሚታወስ ነው። በከባድ የጦር መሳሪያ እና በድሮን ጭምር የተደረገው ውጊያው ከ23 ሰዓት ገደማ በኋላ እንደቆመ የፈረንሳይ ዜና አገልግሎት ዋቢ ያደረጋቸው የመረጃ ምንጮች የተናገሩ ሲሆን በግጭቱ ምን ያክል ሰዎች እንደተገደሉ ወይም እንደቆሰሉ መረጃ ከመስጠት ተቆጥበዋል። ስማቸው እንዳይገለጽ የጠየቁ ሌላ የጸጥታ የመረጃ ምንጭ በእርግጥም ውጊያው እንደቆመ ለፈረንሳይ ዜና አገልግሎት ተናግረዋል። ይሁንና ከህወሓት በኩል የቀረበው መረጃ ትክክለኛ መሆኑን በገለልተኝነት እንዳላረጋገጠ የፈረንሳይ ዜና አገልግሎት በዘገባው ጠቁሟል። በኢትዮጵያ ብሔራዊ ምርጫ ቦርድ በተሰረዘው ህወሓት የሚመራው የትግራይ ክልላዊ መንግስት ትላንት ቅዳሜ ባወጣው መግለጫ የኢትዮጵያ ፌዴራል መንግስት ከማለዳ ጀምሮ በሸረሪና በኩል ውጊያ ጀምሯል በማለት ወንጅሎ እንደነበር የሚታወስ ነው። የፌዴራል መንግስት ግን ስለ ጉዳዩ በይፋ የሰጠው ማብራሪያም ሆነ ምላሽ የለም። ይሁንና የመስኖና ቆላማ አካባቢ ሚኒስትር የሆኑት አብርሃም በላይ በተረጋገጠ የፌስቡክ ገጻቸው ባሰፈሩት ጽሑፍ ህወሓትን በሸረሪና በኩል ጦርነት በመክፈት ወንጅለዋል። በኢትዮጵያ መከላከያ ሰራዊትና በትግራይ የጸጥታ ኃይሎች መካከል ሐምሌ 25 ቀን 2018 ዓ.ም ውጊያ መቀስቀሱ የተሰማው በአዲስ አበባና በመቀሌ በሚገኙ ባለስልጣናት መካከል ያለው ውጥረት በኃይል በተባባሰበት ወቅት ነው ሲል DW አስነብቧል። ከዚሁ ከትግራይ መረጃ ሳንወጣ ህወሓት የፌዴራል መንግስትን በወታደራዊ ጥቃት ለዓለም አቀፉ ማህበረሰብ በጻፈው ደብዳቤ ወነጀለ። ራሱን የትግራይ ክልል አስተዳደር ያደረገው ህወሓት ዛሬ ለዲፕሎማሲያዊ አካላት በላከው መግለጫ የፌዴራል መንግስት በምዕራብ ትግራይ ሸረሪና አካባቢ አዲስ ወታደራዊ ጥቃት በመክፈት ሁኔታውን ወደ ከፋ ደረጃ አሸጋግሮታል ሲል ከሷል። በክሱ ያቀረባቸው ነጥቦችም የፌዴራል መንግስት የፕሪቶሪያውን የሰላም ስምምነት ጥሷል በማለት የከሰሰ ሲሆን ህዝቡ የጸጥታ ኃይሎችና የዲያስፖራ ማህበረሰብ ህልውናችንን ለማስከበር በጋራ እንቆም ሲል ጥሪም አቅርቧል። ዓለም አቀፉ ማህበረሰብ ሁኔታው ላይ የቅርብ ክትትል እንዲያደርግና ቀጠናዊ አደጋውን እንዲገነዘብም አክሎ ክሱን ባቀረበበት ደብዳቤ ላይ ጠቅሷል። ህወሓት ትላንት ለድል መጨፈሪያነት የከፈተው ጥቃት ወደ ሀዘን ተቀይሮበት እንደታየ ከሸረሪና የወጡ መረጃዎችም አመልክተዋል። የአሜሪካ ጦር ኃይል በእስራኤልና አሜሪካ ጥበቃ መካከል ለመምረጥ ሊገደድ እንደሚችል ማስጠንቀቂያ ተሰጠ። እስራኤልን ከኢራን ሚሳኤል መከላከሌን ላቆም እችላለሁም ነው ያለው። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ በናረበት በዚህ ወሳኝ ወቅት ከአሜሪካ ጦር ኃይል ከፍተኛ አዛዦች ዘንድ የተሰማው ሚስጥራዊ ማስጠንቀቂያ መላውን ዓለም አነጋግሯል። የአሜሪካ አውሮፓ እዝ አዛዥ ጀነራል አሌክሲስ ግሪንኬቪች ለፔንታጎን በላኩት አስቸኳይ ደብዳቤ በአካባቢው ያለው የጦር መርከቦች እጥረት አሳሳቢ ደረጃ ላይ መድረሱን ይፋ አድርገዋል። ጀነራሉ ባስተላለፉት የላቀ ማስጠንቀቂያ በአስቸኳይ ተጨማሪ አጥፊ የጦር መርከብ ካልተመደበላቸው እስራኤልን ከኢራን ሚሳኤሎች ከመከላከል ይልቅ የአሜሪካ ግዛት ደህንነትን ለማስቀደም ሊገደዱ እንደሚችሉ አስታውቀዋል። ወራት በተሻገረው ተደጋጋሚ ውጊያ ምክንያት የአሜሪካ የጦር መርከቦች ከፍተኛ የቴክኒክ ጥገና እየፈለጉ ሲሆን የሚሳኤል መከላከያ ክምችታቸውም በከፍተኛ ሁኔታ መቀነሱ ተጠቅሷል። በአንድ በኩል የሩሲያን አቪዬሽንና ሚሳኤል ስጋት የመጠበቅ በሌላ በኩል ደግሞ የእስራኤልን ሰማይ ከኢራን ሁቲዎች ጥቃት የመታደግ ሁለት ግዙፍ ተልእኮዎች በአንድ ጊዜ የተደቀኑበት የአሜሪካ ጦር ኃይል
አሁን ላይ ከባድ የሀብትና የጦር መሳሪያ እጥረት እንደገጠመው የፔንታጎን ምንጮች አረጋግጠዋል። አሁንም ከመካከለኛው ምስራቅ ጦርነት አልወጣንም። ትራምፕ በኢራን ላይ የታቀደውን ጥቃት መሰረዛቸውን አሳወቁ። አሜሪካ ዜጎቿ ከ12 የመካከለኛው ምስራቅ አገራት በአስቸኳይ እንዲወጡም ማዘዟ የሚታወስ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኃይልና የኢነርጂ ተቋማት ላይ ሊፈጽሙት ያቀዱትን ወታደራዊ ጥቃት መሰረዛቸውን አስታውቀዋል። ቀደም ሲል አሜሪካ ከእስራኤል ጋር በመቀናጀት በኢራን ላይ ከፍተኛ ጥቃት እንደምትፈጽም ሲዝቱ የነበረ ቢሆንም አሁን ግን ጥቃቱን በማቆም ሰላማዊ ስምምነት ላይ ለመድረስ መወሰናቸውን ገልጸዋል። ትራምፕ ባወጡት መግለጫ አሜሪካ ለይፋዊ ጥያቄ ዝግጁ የነበረች ቢሆንም ከኢራንና ከመካከለኛው ምስራቅ አገራት በቀረበላቸው ጥያቄ መሰረት የታቀደውን ጥቃት ለመሰረዝ መስማማታቸውን አስታውቀዋል። በሌላ በኩል ግብጽ በድሮን መመታቷን ተከትሎ አሜሪካ በቀጠናው ለዜጎቿ አስተማማኝ ደህንነት የለም በሚል ግብጽ፣ እስራኤል፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስን ጨምሮ ከ12 ሀገራት አሜሪካውያን በአስቸኳይ እንዲወጡ ትዕዛዝ አስተላልፋለች። አሁንም ከመካከለኛው ምስራቅ መረጃ አልወጣንም። አሜሪካ ጥቃት እንዳትፈጽም ኢራን ጠይቃለች በማለት ዶናልድ ትራምፕ የጻፉትን ሐሳብ የኢራን መንግስት አዲስ ውሸት በማለት አጣጥሏል። ሜሄር የተባለው የኢራን መገናኛ ብዙሃን ስማቸው ያልተገለጸ ወታደራዊ አዛዦች የኢራን ጦር በከፍተኛ ተጠንቀቅ ላይ እንደሚገኝ መናገራቸውን ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ጦርነቱን ለማስቆም በአፋጣኝ ስምምነት ላይ ከተደረሰ ዩናይትድ ስቴትስ እና እስራኤል በኢራን ላይ አዲስ ጥቃት ላለመሰንዘር መስማማታቸውን ገለጹ። ትራምፕ በማህበራዊ ትስስር ገጻቸው ዩናይትድ ስቴትስ በኢራን ላይ ጥቃት ለመፈጸም ዝግጁ እንደነበረች ገልጸዋል። ይሁንና ቴህራን እና ሌሎች የመካከለኛው ምስራቅ አገራት አሜሪካ በኢራን ላይ ጥቃት እንዳትፈጽም ጥያቄ ማቅረባቸውን ዶናልድ ትራምፕ ጽፈዋል። በዚህ ጥያቄ መሰረት ለዓለም የወደፊት ጥቅም እንዲሁም ለስኬታማነትና ለበለጸገች ኢራን ህልውና ሲባል በፍጥነት ስምምነት ላይ መድረስ መቻሉ እንደተጠበቀ ሆኖ ጥቃቱን ለመሰንዘር ተስማምቻለሁ በማለት አብራርተዋል። የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሳልማን ትላንት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የስልክ ውይይት ማድረጋቸውን የሳውዲ መገናኛ ብዙሃን ዘግቧል። በውይይታቸውም አሜሪካ ከኢራን ጋር ያላትን ግጭት ወደ ከፍተኛ ደረጃ እንዳይሻገር ያላቸውን ስጋት ገልጸውላቸዋል ነው የተባለው። አልጋ ወራሽ ልዑል መሐመድ ቢን ሳልማን ፕሬዝዳንት ዶናልድ ትራምፕ ለድርድርና ለውይይት ቅድሚያ እንዲሰጡ አሳስበዋል ሲሉ የሳውዲ መገናኛ ብዙሃን ዘግበዋል። የስልክ ውይይቱ የተካሄደው ትራምፕ ጦርነቱን ለማቆም ትዕዛዝ ሊሰጡ እንደሚችሉ ከመጻፋቸው በፊት ነውም ተብሏል። አንድ ስማቸው ያልተጠቀሰ የሳውዲ ባለስልጣን በበኩላቸው ትራምፕ ሊወስዱ ላቀዱት አዲስ እርምጃ ከሳውዲ አረቢያ ግልጽ ማብራሪያ መጠየቃቸውን ለአሶሺየትድ ፕሬስ ተናግረዋል ሲል DW ዘግቧል። አዲስ አበባ ሰዓት ዝብጻሕ በይንና ንሽከሙ ኢና ማለት ይኮነ አፍ ደገ አዲስ አበባ ያም ዝቃለሱ ዘለው ፋኖሎ አፍ ደገ አዲስ አበባ ናይ ኦሮሞ ነፃ ሃገር ክንምስርቲና ኢልና ክንወስን ኣለና። ሃገር ምህናፅ ግን እዚኣ ኣይኮነትም ወይ እዚኣ ምስ ገበርካ ትጅመር ኣይኮነት። ሚሳኤል ከተጠቂምና አስመራ ድብሊና እዚኣ ኮይና ከፊልና ባህር ዳር ቀጥቀጥ ብልና ሁዱና የሚለው ጎንደር ዛሬም እንላለን ሰላም ለሀገራችን፣ ሰላም ለምድራችን።